የሱራን እናት የሚወድና በትላንትናው ክፍል ላይ ሱራ ተናዳበት እኔ ላንተ ስል ወዴት አባቴ ሊሄድ ምናምን ስትል እናቱን ያስታወሰ እንደኔ ማን ነው? ረጅም እድሜና ጤና ለእናቶች ይስጥልን። ይህን ቪዲዮ ላይክ እያረጋችሁ ለቻናሌም አዲስ የሆናችሁ እንደዚሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በትናንትናው ሐረግ ድራማ ላይ እንግዲህ ቃልና ፂ ሊጋቡ ወስነዋል ማለት ነው። እንግዲህ በዚህ ውሳኔ ቃል በጣም ደስተኛ ሆኖ ነበረ የተመለከት ነው። ፂ ለሀኒ እኔና ቃል ልንጋባ ወስነናል ብላ ስትነግራት እንግዲህ ሀኒ በጣም ደስ ብሏት ነበረ። ነገር ግን ሰዎች እኔን መጠቋቋሚያ እንዳያደርጉኝ ከቃል ጋር ልጋባ ወስኛለሁ ብላ ስትላት ሀኒ ደግሞ በጣም ተናዳ ወንድሜማ መጠቀሚያ እንድታደርጊው አልፈቅድልሽም። ከዛ በኋላ አንቺ ይሄ ጊዜ ካለፈ በኋላ ምናልባት ወንድሜ ቢወድሽ ልትፈችው ነው ወይ ብላ የወንድሟ ነገር በጣም ስላሳሰባት ሰኒ እና ቃል አብረው እንዲሆኑ ማድረግ እንዳለባት ወስናለች ማለት ነው። ይህንን ነገር እንግዲህ ወደ ቤት ከሄደች በኋላ ለቃል ስትነግረው ቃል በጣም ነበር ደስ ያለው ማለት ነው። ሀኒ የቃልን ደስታ አይታ ቆይ ለምንድን ነው ደስ የሚል? ይሄ እኮ ህይወት ነው፣ ዝም ብሎ የሚገባበት ነገር አይደለም። ስለዚህ ይሄ ለእሷ የሚሰማ ስሜት ፍቅር ሳይሆን ዝም ብሎ ነው፣ ጊዜያዊ ነው። ስለዚህ ለአንድ ሰሞን ብትተዋት ትረሳታለህ። እንደዚህ አይነት ህይወት ውስጥ ስትገባ ዝም ብዬ ላይ አልችልም ብላ ነበር ለወንድሟ ስትከላከልለት የነበረው ማለት ነው። ቃል ግን ይሄንን ነገር ለኔ ተይው፣ ይሄ እኮ በጣም ደስ የሚል ነገር ነው ብሎ ይሄንን ነገር በመወሰኗ በጣም ነው ደስተኛ የነበረው ማለት ነው። ሀኒ ግን እንደዚህ ሲሆን በጭራሽ እኔ ቆሜ አላይም ብላ ሰኒን ወደ ቤት ጠርታ እዛ ቤት ውስጥ እንደምንም ብላ ታስገባትና ቃልንና ፂን እንዴት አድርገው ማለያየት እንዳለባቸው ሴራ ሊሰሩ አስባለች ማለት ነው። እንግዲህ ሰኒ ቃል ሊያገባ ነው ብላ ስትነግራት ሰኒ ይህማ በጭራሽ ሊሆን አይችልም እኔ አብዳለሁኝ እያለች ሰኒ ቃል ማግባት እንደሌለበት እና ካገባ ደግሞ እሷ እንደምትጎዳ ነበር ስትናገር የነበረው። ሀኒም አሁን ላይ ሰኒ ታስፈልጊኛለች ብላለች። እንግዲህ ሰኒን የፈለገቻት ለምን ይመስላችኋል? ምናልባት ፂንና ቃልን አለያይተው ለሰኒ ልስድርላት ነው ወይስ ደግሞ እንግዲህ ቃል ይህንን ደስታ ይዞ ወደ ቤቱ ከተመለሰ በኋላ ማለትም ወደ ፂ መጥቶ ፂ በሀሳቧ እንደተስማማች ስትነግረው ደስ ብሎት ነበረ ማለት ነው። እኔ ላገባ ወስኛለሁኝ ብላ ስትነግረው ይህንን ነገር እንግዲህ ሜርሲ ሰምታ ነበረ ማለት ነው። እና እናንተ ልትጋቡ ነው እንዴ ምናምን ብላ እንትን ካለች በኋላ ፂ ደግሞ ይህንን ነገር ተደብቃ መስማት እንዳልነበረባት እና ይሄ በጣም አጸያፊና ነውር እንደሆነ ስትነግራት ቃል በዛን ሰዓት እንግዲህ ወሽመጡ ቁርጥ ነው ያለው ማለት ነው። ምክንያቱም በሀሳብ ተስማምቻለሁ ብላ ወሬውን ልክ በዛው ሊያወሩ ነበረ። እሷ ግን መጣችባቸው ማለት ነው። እንግዲህ ፂ ስልኬን ላምጣ ብላ ወደ ውስጥ ከገባች በኋላ ቃልን የእውነት አንተ እሷን ልታገባት ነው እንዴ? ለአባቱ የማይታወቅ ልጅ እኮ ነው ያረገዘችው። እንዴት እንደዚህ አይነት ነገር ትወስናለህ? ብላ ቃልን እያከላከለችው ነበረ ማለት ነው። እንግዲህ ቃልም በዚህ ጉዳይ እንደማይመለከታትና ዝም ብላ ማውራት እንደሌለባት ነበረ ሲነግራት የነበረው። እንግዲህ በሁለቱ መካከል ትልቅ ሰጥ አገባገብ ተፈጥሮ ነበረ። ሜርሲን በዚህ ነገር በጣም ስለተናደደች ማለትም እንግዲህ ቃል አንቺ አርፈሽ ተቀመጭ የሆንሽ ድርቆሽ ብሏት ነበረ ማለት ነው። ከዛ በኋላ ሜርሲ እንዴት እንደዚህ ይሰድበኛል? ቆይ እኔማ ህይወትህን ነው የማደርቀው ብላ በሁለቱ መካከል ገብታ ልታጣላቸውና አንድ ላይ እንዳይሆኑ ልታደርጋቸው ነው ማለት ነው። እንግዲህ ገኒ በመጣሽ ጊዜ ቃል ጥሩ ሰው እንዳልሆነና ፂ ራሷን መጠበቅ እንዳለባትና ሜርሲ ሲለክፈኝ ነበረ እና ቃል ጥሩ ሰው አይደለም ብላ ነበር ለገኒ ስትነግራት እየነበረው። ገኒ እንግዲህ ብትጠራጠራትም ነገር ግን ለማመን ደግሞ ጊዜ አልወሰደባትም ማለት ነው። እስኪ እናጣራለን ብላለች። ምናልባት ገኒ ይህንን ነገር ከሜርሲ ስትሰማ ዝም ብሎማ ያለ አንዳች ነገር ዝም እንደዚህ አባቱ ከማይታወቅ ያረገዘችን ሴት ላግባ አይልም፣ ምናልባት ትክክል ልትሆን ትችላለች ብላ እንግዲህ ቃልን የሆነ ነገር ልታስብበት እና እሱን ደግሞ ልትፈትነው ትችላለች ማለት ነው። እንግዲህ በሁለቱ መካከል ሁለቱም ደስተኛ ናቸው። ፂም ገኒ በጠየቀቻት ጊዜ
እንደምትወደው ነበር ስትነግራት እየነበረው ማለት ነው። ያ ማለት እንግዲህ ፂ ቃልን ታፈቅረዋለች ማለት ነው። ቃልም ደግሞ ከዚህ ቀደም እንደሚያፈቅራት ለእህቱ ሲናገር ነበረ። ስለዚህ ሁለቱም ይፈቃቀራሉ። ነገር ግን በመካከል ፍቅራቸውን ስላልተገላለጹ አሁን ላይ ለመጋባት እንኳን የወሰኑት የውሸት የሰውን አፍ ለማዘጋት እንጂ ሁለቱ ወደው ፈቅደው የሚገቡበት ትዳር አይደለም ማለት ነው። ግን በሁለቱ መካከል ትልቅ ፍቅር እንዳለ ተመልክተናል። ግን ወደፊት ምን ይፈጠራል የሚለውን ነገር ስንመለከት ሀኒ አሁን ላይ ከፂ ጋር እንዲሆን በጭራሽ ስለማትፈልግ ወንድሟ እንደሚያፈቅራት ታውቃለች። ፂ ደግሞ እኔ አላፈቅረውም ግን የሰዎች መጠቋቆሚያ እንዳልሆን ነው ብላ ነበር ለሀኒ የነገረቻት ማለት ነው። ሀኒ ደግሞ ይህንን ነገር በጣም ስላበሳጫት አብረው እንዲሆኑ እንደማትፈቅድላቸውና የወንድሟ ሕይወት ሲበላሽ ዝም ብላ ማየት እንደሌለባት ነው ስታስብ የነበረው። በሌላ በኩል ደግሞ የሱራፌል እና ወንድሙ ነው። ሱራፌል እና ወንድሙ አሁን ላይ ትልቅ ጸብ ውስጥ ገብተዋል ማለት ነው። እንግዲህ ሱራፌ የሰራውን የፕሮጀክት ፋይሉን ሰርቆ ወስዶታል ማለት ነው። በሁለቱ አባትና ልጅ መገናኘት እና ተስማምተው እንደዚሁም ደግሞ አባቱ በሱራፌል ላይ ትልቅ ተስፋ ጥሎበት የስራውን ፕሮጀክት ሊያስጀምረው ፈቃደኛ መሆኑን ሲያስብ እንግዲህ ማርኮን በጣም ተናዶ ነበረ ማለት ነው። ይሄ ነገር መሆን የለበትም ብሎ ስላሰበ ያንን የሰራውን ፕሮጀክት ሰርቆ ወስዶታል ማለት ነው። እንግዲህ ሱራፌል አባቱ ወደ ቤት እንዲመጣ ከጠራው በኋላ የሰራኸውን ፕሮጀክት አምጣና ስራውን እንድናስጀምር ብሎ ሲጠይቀው ወደ ውስጥ ገብቶ እንግዲህ ፋይሉን ሲፈልገው አላገኘውም ማለት ነው። እንግዲህ አባቱን ፋይሉ ካስቀመጥኩበት ቦታ የለም ማን የወሰደው ብሎ ሲጠይቀው እንግዲህ እኔ አላየሁም እዛው ፈልግ ምናምን ብሎ ነበር የመለሰለት። ግን ሱራፌል የጠረጠረው ወንድሙን ነው። እሱ ነው የሚሆነው ከሱ ሌላ ማንም ሰው ሊወስድ አይችልም ብሎ ሲናገር፣ በዚህ ሰዓት እንግዲህ አባቱ በጣም ተበሳጭቶበት በጥፊ መቶታል ማለት ነው። እንግዲህ ማርኮን እዛ ቤት ውስጥ ትልቅ ቦታ ያለው ነው ማለትም በአባቱ ፊት ማለት ነው። እንግዲህ ማርኮን እዛ ቤት ውስጥ ማንንም ሰው አይፈልግም። የሚፈልገው የራሱን ጥቅም ብቻ ነው። ግን ይህንን ሴራውን ከሱራፌል ውጪ ማንም ሰው ስለማያውቅ አባቱ ትልቅ ተስፋ የሚያደርግበት ልጅ ነው ማለት ነው። እንግዲህ ወንድምህን እንዴት እንደዚህ ትጠረጥረዋለህ? ቢቆጣ ምንም ቢልህም እኮ ለአንተ አስቦ ነው። ስለዚህ በእንደዚህ አይነት ነገር ወንድምህን ልትጠራጠረው አይገባም ብሎ አባቱ ይቆጣዋል ማለት ነው። በዚህ ሰዓት እንግዲህ እናቱ ቅድስት እንዴት ነው ልጅን የምትመታው? እሱን ከምትመታው እኔን ብመታኝ ይሻለኛል ብላ እንባ እየተናነቃት ነበረ ማለት ነው። በዚህ ሰዓት እንግዲህ አባትየው ማርኮን ብዙ ጊዜ ስለ ሁለቱ እናትና ልጅ መጥፎ ነገር ሲነግረው ስለነበረ ለካ ማርኮን የሚለው ነገር ትክክል ነው፣ አንቺም ለሱ ተደረበሽ እኔን እየተቆጣሽ ነው ብሎ ይመልስላታል ማለት ነው። ሱራፌልም እንግዲህ እናቱን እንዳይናገርበት እና ሁለቱ እንዳይጣሉ እናቱን ለማረጋጋት እና ወደ ውስጥ እንድትገባ አድርጓታል። ከዛ በፊት ግን ሱራፌል እዛ ቤት ውስጥ አላደረም። ነገር ግን ጠዋት ሁሉም ሰው ሲፈልገው ቤተ ክርስቲያን ሄዷል ብላ ነበር እየዋሸችለት ማለት ነው። እሷም እንደዛ ብላ እንደዋሸችለት ስትነግረው ነጠላ ለብሶ ነበር ከውጭ የገባው። እንግዲህ አባቱንም በዚህ መንገድ ማሳመን ችሏል ማለት ነው። ግን በዚህ በፋይል ምክንያት ደግሞ ከወንድሙ ጋር ጸብ ውስጥ ሊገቡ ይችላሉ። አባቱ የማርኮንን ተንኮልና ማርኮን እዛ ቤት ውስጥ ጥቅም ብቻ እንደሚፈልግ ማወቅ አለበት የምትሉ ይህን ቪዲዮ ላይክ እንደዚሁም ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ የፂና የቃል ጋብቻ ደግሞ በእውነተኛ ማለትም ፍቅራቸውን ተገላልጸው የእውነት ይጋቡ የምትሉ እንደዚሁ ላይክ ያላደረጋችሁ ላይክ አድርጎ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ እንደዚሁም ደግሞ በሀሳቡ የምትስማሙ ልብ ቅርጽ ኮሜንት ላይ ያስቀምጣችሁ ቤተሰብ እንድትሆኑ እጋብዛለሁ። ውድ የሐረግ ድራማ ተከታታዮች ለቻናል የማድስ የሆናችሁ ሀኒ በሁለቱ መካከል መግባት የለባትም። ሁለቱ እንደፈለጋቸው ይሁኑ ብላችሁ የምታስቡም ምክንያቱም ቃል ለራሱ የሚያውቅ ሰው ነው፣ አፍቅሯታል። በዛ ላይ ደግሞ ምናልባት ፂም ደግሞ ከመላመድ ልታፈቅረው ትችላለች ማለት ነው። ስለዚህ በዚህ ሀሳብ ሀኒ በመካከላቸው መግባት የለባትም።